ይሄ ፕሮግራም እጅግ በጣም ትልቅ ፕሮግራም ነው ቤተሰቦቼ። ህያብን አስመልክቶ እኔን አስመልክቶ የተዘጋጀ ፕሮግራም ነው። ማርያምን ቤተሰቦች ይሄ ቪዲዮ 10,000 ላይ ከገባ ለህዩ ትልቅ ሰርፕራይዝ አላት። ድጋሚ ዛሬ አሁንም ቤተሰቦች እቤት ደርሰናል። እናት አባቴ ቤት ህዩ በጣም ደንግጣለች። ስንተኛ ወርሽ ነው? ካልቻልሽ እንግዲህ ስለዚህ አሁን ስትወለድ በራሷ ቤት ነው ማለት ነው የምትወለደው ልጅቷ። ያርጋው ዋው በጣም ይገርም ነው። ኤፍሬም እንደው በምን እድል ነው የትግሬ ሴት ያገባው? እንግዲህ ፈጣሪ እንዴት ብትታደይ ነው የጉራጌው እንዲያገባሽ? ሰላም እንዴት አላችሁልን የኛ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም ባያላችሁበት ሰላማችሁ ብዝት ይበልልኝ። በዚህ አጋጣሚ ለሴቶች ለሁላችሁ እንኳን አደረሳችሁ። ዛሬ አሸንዳ በዓልም ነው፣ ሌላም በዓል አለ። እንኳን አደረሳችሁ። ያው ዛሬ ምናልባት ላታውቁት ትችላላችሁ፣ ግን ከኋላ ያውቃችሁት ገመታችሁ። ለማንኛውም ያለውት ቡታጅራ ነው። ቡታጅራ ትላላችሁ። ብቻ ቡታጅራ መተናል ከብዙ ቆይታ በኋላ አይ ቲንክ 2 ወር ከ2 ወር በላይ ሆነናል። 2 ወር 3 ወር በቃ የመጨረሻ ጊዜ የመጣንበትን ጊዜ ታስታውሳላችሁ መቼስና ያኔ ነበር የመጣነው። ከጸብ በኋላ እርቅ ምናምን ነገር አይታችኋል ያለውን ነገር በሙሉና የዛን ጊዜ ነበር መተን የነበረው። እዚህ ጀመር ስመጣ ምን ያክል ደስተኛ እንደምሆን ታውቃላችሁ። አሁን ደግሞ ከሽምግልናው በኋላ ማለት ከዛ ፕሮግራም በኋላ ለምሊ አዲስ አበባ ስመጣ ብቻ ነበር ባለፈው ያገኛትና ነፂ በጣም ናፍቀኛለች። አብዬም ሁሉም ቤት ውስጥ ያሉ ሰዎች በሙሉ ማለት ነው። ነጋሽ ያኔ ለሽምግልናው መተው እያለ ያው ተገናኝተናል። እኔ በስነ ስርዓት ራሱ ያኔ ሰላም ብያቸዋለሁ አላልኳቸውም። እውነት በቃ ቤት ነበር እነሱ አድሬ ነበሩት፣ እኔ ደግሞ ማዘርጋ ነበር አድሬ ነበረው እና በቃ በዛ ኪዝ እንትን አልተባባለም ነበር አልተገናኘንም ነበርና ያለነው እሺም አለ ያው ዛሬ የመጣንበት ኪዝ በእርግጠኝነት ታውቁታላችሁና ያው ከዚህ በኋላ እርግጠኛ ነኝ የትዳር እንትን የሚሆነው ማለት ነው። አንድ ባል እኔ እናት ጋር አንድ ባል እዚህ እየመጣን ነው የሚሆነው ብዬ ነው ማስበውና አንዳንድ በዓላቶችንም እዛው ቤታችን የምናከብራቸው በዓላቶችንም ሊኖሩ ይችላሉና ጾም መያዣ እናቴ ጋር ነበርና እዛ ነበር ይዘን ነበር። አሁን ደግሞ ጾም መፍቻ እዚህ መምጣት አለባችሁ ተብለን ያው ጾም ላይ ነበርን ታውቃላችሁ መቼስ። ሌላኛው ፕሮግራም ደግሞ ኤፊ ማለት ቤት ጋሼ ደስ ይሁን የምን ይሁን አላቅም ትልቅ ፕሮግራም አዘጋጅቻለሁና እንዳትቀሩ ተብለን የመጣ ነውና ብቻ ቤተሰቦች እንዴት ናችሁልኝ? የሆነ ዕቃ እየሸማመጥኩኝ ነበር። እስከዛ የኔ ቆንጆ ሚስት እያወራች ነበርና ቡታጀራ መተናል። ነገርሻቸው ያው ከሽምግልናው በኋላ ምናምን እነ ለምለም በደንብ አላገኟትም፣ ከዩ ጋር በደንብ አልተጫወቱም እና ለምለም እኛ ጋር መታ ነበረ። ቆጮና ጎመን አምሮኛል ስትል ይዛላት ነበርና ነፂ ከጎመኑ በላይ ግን ቆጮ ነው በቃ ቢናፍቀኝ እና በፊት እኮ ግን አልወድም ነበር። እዚህ መጥቼ በቃ ለመስቀል ነው ነፂም ማዘርም እናቴ አባቴም በቃ እቺን ቆንጅዬ ልጅ ይዛት ካልመጣ እየተባልኩኝ ነበርና ዛሬ እንግዲህ እስኪ ቤት እኛ ጋር እንገባለን። ያው ብዙ ነገር የተዘጋጀ ነገር አለ። ያው በሰሙንም ያው ሰርፕራይዝ አላችሁ ቤተሰቦቼ። አሁን መናገር አልፈልግም። ሌላ ደግሞ እንደገና በጣም ሰርፕራይዝ እያበዛውባችሁ ነው ይገባኛል። ቤተሰቦች ቤት እንገባና እኛ ጋር የፕሮግራም ተዘጋጅቷል። ይሄ ፕሮግራም እጅግ በጣም ትልቅ ፕሮግራም ነው ቤተሰቦቼ። ህያብን አስመልክቶ እኔን አስመልክቶ የተዘጋጀ ፕሮግራም ነው። ለምለም ደፋ ቀና ብላ ያዘጋጀችው ፕሮግራም ነው። ዛሬ
ቤት ይዣት እሄዳለሁ። ቤት እንገባለን። እንግዲህ ያለውን ድባብ ምናምን እስከመጨረሻው ድረስ ተከታተሉን ቤተሰቦች። ዛሬ በጣም የምታስፈልጉኝ ቀን ነው። በጣም ታስፈልጉኛላችሁ። በዚህ ሰሞን በጣም እያስደሰታችሁ ነው። እግዚአብሔርን ነው የምላችሁ። በጣም ቪዲዮአችን ላይክ እየተደረገ ነው። በጣም ነው ማመሰግነው። የዩ ቻናል 2000 ፎሎ ሰብስክራይብ የሚቀራት እግዚአብሔርን 1800 እና ቢያንስ ዛሬ 800 እንትን በሉና አንድ ሰው ይቀር። በቃ እኔ በትልቁ አላስቸግራችሁ። ከብዷቸው እኮ አይደለም አንቺ 100,000 ማስገባት አይደል እንዴ ፍቅር? አዎ ፕሮግራሙ ዛሬ ማሳያችሁ። እስከ መጨረሻው ድረስ ተከታተሉኝ። ህያብና ለምለም ተዘጋጅተው እየጠበቁ ነው። ቤት እንገባና ሰርፕራይዝ እናደርጋቸዋለን። ህዩዬም ያው ቤት ከመጣች እርጉዝ ከሆነች በኋላ ነፂ እንደልቧ አላገኘቻትም። ከማዘር ጋር እንደልቧ አልተገናኘችም እና ቤተሰቦች ሚስጥር ነው ግን በጣም እኔ ያው ከነፂ ነው ምክር እኮ የምሰማው ታውቃላችሁ። እና ማን አፍቆሻል? መጀመሪያ አብዬ ደስ ከዛ ያው ለምሊ ባለፈው ስላገኛት ነፂ። እሺ በቃ ቤት እንገባና ያለው ነገር ጨርሰን እናያለን ማለት ነው። ቤተሰቦች ላይክ አስደረጋችሁ እናት ማርያምን ላይክ አስደረጋችሁ 10,000 ላይክ ይሄ ቪዲዮ እንደገና አሁንም 10,000 ከ10,000 በላይ ሰብስክራይብ ካገኘ ሰርፕራይዝ አላቸው። 10,000 ሰብስክራይብ ያስገቡት። እሺ ማርያምን ቤተሰቦች ሰርፕራይዝ እንዳታስመለጥ። ይሄ ቪዲዮ 10,000 ላይ ከገባ ለዩ ትልቅ ሰርፕራይዝ አላት። ድጋሚ ዛሬ አሁንም ይሄ ነገር ከኝ እኮ ነው። በቃ ሰርፕራይዝ አልሆነልህም ማለት እኮ ነው። ምን እንደሆነ አታውቂማ። እሺ ያጓጓል አይደል? እኑ ታዲያ ቤተሰቦች እስከ መጨረሻው ተከታተሉኝ። ዩዩ አካውንት 2000 ሰብስክራይብ ነው የሚቀራት። ሰብስክራይቧን ጠቅ ያረጋችሁ 100,000 እናስገባትና ህያብ ደብል ደስታ ይሁን ቤተሰቦች እቤት ደርሰናል። እናት አባቴ ቤት እዩ በጣም ደንግጣለች። እዚህ አንቺ ግን ለባልሽ ሮማንቲክ አርገሽ ታውቂያለሽ? ማርያም እንደዚህ አትነግራችሁበት ከወለድሽስ በኋላ በቃ ስለዚህ ቀድሜ አሁን ሮማንቲክ ስራ ጨርሽ ነገር እኔ ፍቅር ደህና ነሽ? የአሸንዳ ቪዲዮሽ እያየን ደስ ብሎ ብታይ እንዴት እንደምታምሪ የለበሽው ደግሞ ያምራል። ምንድን ነው የምትሉት? የራያ ቀሚስ ታድላችሁ ግን አዲስ አበባ እንዴት አሁን ይሄ ራሱ እዚህ የለም። አጣን እኛም ልንሰራበት ፈልገን አትነግሩኝ ነበር። እኛ መምጣታችሁን ብናቅማ ከ2-3 ቀን በፊት እንነግራችሁ ነበር። እግዚአብሔርን በቀይዛችሁ ልንተመጡ ነበር። ግን በጣም ነው የምታምሩት የአዲስ አበባ ሰው እውነት ማርያምን በጣም እግዚአብሔር ደግሞ ይሁንሽ ሲችል አሁን እኮ እዚህ ብር አለ ግን ማቴሪያል ለማግኘት በጣም በቃ እሺ ወደ አዲስ አበባ ነው እንቀበላት። አይ ከባድ ነው እሱስ ማይሆነው ነፂ ማሻትለም ማይሆነው ባላሻይ ሀገር ያልወጣል። እንዴት ነበር አሸንዴ አላልሽም? ያው አዲስ አበባ እንደዛ አለ የለም እኮ ይሄ አበባ ለኛ ለፍቅራችን ለውዴታችን ለእንኳን ደስ አለን ምናምን ነገር በቃ ደስ ብሎናልና አይ ቲንክ በጣም ደስ ብሎኛል። እግዚአብሔርን ነው የምላችሁና
ይላል ቀስ ብሎ ቢወርድ ለዚህ ደስ ይላል። ግን አበባ እናንተ ፊልም ላይ ነው ቀስ ብሎ የሚወርደው እንደዚህ እያለ ቢወርደው ነው ግን እኔ የምልሽ ነሽልኝ ደህና ነሽ? ጉዞ ድካም አረ ምንም አልደከመኝ ወይ ስንት ወር ነው አበጠ ወደ በቃ መጀመሪያ ቦርጫም ነበር ወይ ምን አርጋት ነው ሆዷ ያሳበጥካት? የኔ ልጅ ሙሉውን ብሎ ደንደን ብሎ የተሽሞለሞለ ነው ገብተሻል አይደለ? ገና በዚህ ወሯ ነው ሆዷ እንደዚህ ቡቅ ያለው። ከዛ እያደገ ሲሄድ ትልቅ ልጅ ነው የምትወልደው። መድዬ ማማጥ ከቻለች ትልቅ ልጅ ነው የምትወልደው። ኧረ ተይ ማርያምን። ምክንያቱም ትንንሽ ሴቶች ትልቅ ልጅ ነው የሚወልዱት። ትልልቅ ሰዎች ደግሞ ቀጫጫ ማርያምን ትልቅ ልጅ ነው ማማጥ ከቻለች ትልቅ ልጅ ነው የምትወልደው። ስንተኛ ወርሽ ነው? ካልቻልሽም ሄዷል። ቤተሰቦች ያው ቅድም እንደነገርኳችሁ ነፂንና ለሚን ህያብ አግኝተዋታል። ሶ ነፃነትም ህዩን ጠይቃታለሁ ያለችው ጥያቄ አለ። መጨረሻ አልፎ ነበር ሀቅ ለመናገር ይሄ አሁን የእናንተ የትግራይ ዓመት በዓል አይደል? አሁን ያለው ዛሬ ነው አይደል? ዓመት በዓሉ ማን ያከብራል? አዲስ አበባ ላይ እኮ ማንም አያከብርም። ሁሉም ፎቶ ይነሳል ምናምን እንጂ የትና ምን ብለን እናከብራለን? ሲጀመር እናክብር ብንል ራሱ ግን አንድ ዙር እንደዚህ እንድናከብር እፈልጋለሁ። ቅጠሉን ቋጥረን ማለት ነው እንጨፍር እየሄድን በየቤቱ የምር እንደዚህ ነው አይደል? ግን ኤፍሬም እንደው በምን እድል ነው የትግሬ ሴት ያገባው? እንግዲህ ፈጣሪ አይ ቲንክ ባህላችንን አንቺስ እንዴት ብትታደይ ነው የጉራጌው እንዲያገባሽ? አቅስ ያንድ ነገር ተመላለሱ። አይደለም ጉራጌ መሆኑን ታውቂ ነበር? ኧረ አላውቅም። አጋጣሚ ነው። እሺ አታውቅም? ማረም ምክንያቱም እኔ ወንድሜን አውቀዋለሁ። አንቺ ያገባሽ አትመልሺ። አሁን መጨቃጨቅ አያስፈልግም በሁለታችሁ መሀል። እኔ ህያብና እኔ ስንጀናጀን ነፃነትን አሳያት ነበር ፎቶዋን ምናምን። ለኔ ለምን አላሳያኝም? አይሆንም ብትያለሽ አንቺ ደግሞ ነገር ብትይዝ ዋጋጭ ነገር በዚህ መስራት ባለበት ምን አባሴት ምናምን ብትይዝ እስኪ ጸባይን ነገሩኝ። እኔ ምን እላቸዋለሁ? እቺ ነው ልናገር እኔ አይደለም ሀቅ ማዲኬን ቆይ እኔ ማለት ነው ከማሪ ጋር ቤተክርስቲያን ሄጄ በባጃጅ አባራኛለች። ማርያም ወይኔ የትኛው ወንድ ጋር ተቀጥላ በሞተር የምትሄደው ብዬ አንቺ ነሳለን ነውራጅ አልኳት። በሞተር ቀጥሏት እየበረረ ቤተክርስቲያን ሄደን ቤተክርስቲያን ተከትላይ መታ በባጃጅ ኮንትራት ይዘው ለካ እየሰለሉኝ ነው አላውቅም። እና እሷን ላንቺ እንዳታቂ ፈለኩት እኔ ነኝ ለሱ እንዳትነግር ያልኩት። ምክንያቱም አይሆንማ አጣናት ነበር። እኔ እኔ ህያብን ስጀነጅናት እኔና ዩ ወደ ፍቅር ህይወት ሳንገባ ስንጀናጀን ለአንቺ ከመንገር ይልቅ ለነፃነት መንገር ይቀላል እኮ። እኔ እህታችሁ አይደለም እንጀራ እናታችሁ ነኝ። በቃ እንደውም ቀጣይ ነው ምንድነው? ለምንድን ነው ለቅም እንደዚህ ጀርባዬ ነው ሆርሞን እንደዚህ ይወጣል ሰውነት ላይ እና ይሄ የተለመደ ነው ይጠፋል። ምንም እንዳይመስልሽና ይሄ ከወለድሽ በኋላ ፏት ያለሽ ፍክት ያለሽ ዝንጥት ያለሽ ታም ልክ እንደኔ ትሆኛለሽ። አሜን አሜን። ማለት ነው። አንቺ ምን ነበር የምትመስይው? እንትን ጋና ጥሩ ናቸው። ጋና ናቸው እነዛ ትልልቆቹ ሴቶች ጋና ናቸው። ስለዚህ ያለው እኔ ማርያምን አልዋሽም ተናግሬያለሁ ለዩቲዩብ ተመልካቾችን። ለምን ልጅ በረከት ያመጣል ሲባል እኔ ድራማ ውሸት ይመስለኝ ነበር። ግን እውነት ነው። ማርያምን እኔ እውነት ነው። በጣም የደረሰበት ያውቃል። አያቸው እኔ ለሙዬ ምንም ነገር አላሰብኩም። አሁን የመኪናው ጉዳይ ምናምን ስትይኝ ነው በቃ የሆነ ነገር ፈጣጠነልኝ። በቃ የሆነ ጥምም ብሎ ነበር ተሳካ እንዴ ልክ ነው ያለልኝ ማለት ነው። እግዚአብሔር ይመስገን። ገና እቺ ልጄ ቤት ይዛልኝ ትመጣለች እንግዲህ። ስለዚህ አሁን ስትወለድ በራሷ ቤት ነው ማለት ነው የምትወለደው ልጅቷ። ዋው በጣም ይገርም ነው። ለማን ነው? ለሚስቴ ለልጄና ለቤተሰቤ ነው። ሌላ ለማን ነው? አፈር ያብላክ ቤተሰብ። እኛንስ ምን እኛንስ እንዴ
ሚስቴ ልጅ ያለኩ ቤተሰብ እሺ ምን ከዚህ ቤት ውጣ እወጣላችሁ እወጣለሁ ለዚህ ባዩ እኛ እሺ ለሚስቴ ለልጄና ለቤተሰቤ ቤተሰቦቼ መጀመሪያ ቤተሰቦቼ ገና ላልተወለደ ልጅ ምኖረው ከምትል ለቤተሰቦቼ ነው ምኖረው ለልጄ ለሚስቴና ለቤተሰቤ ለቤተሰቦቼ አንጀት ይቃጣል ቡቂያ አሳድገለፍ እንደግመነዚህ አንድ ቀን አዝናንቶን አያውቅም እኮ አዝናንቶን ምን እዚህ መቼ እዚህ እንኳን ቆይ እኔ የምለው እኛ እዚህ ቤት ማረፊያ ነን እንዴ? ልቀቃት ልጅቷ እዚህ ቤት እንደዚህ መባለግ አይቻልም። ጻው ነው ደግሞ አንተ ራቅ በል ስማት ዘይብን ስነ ስርዓት ያዝ መታል እኮ ዘይድ ቤታችሁ ላይ እኔ ምን ብያለሁ እንዴ? እኔ ምን ብያለሁ? ሙሽላቃ እንዴ ናቸው አዲስ አበባ አይ እንደዛ ነው አለ እንትን ነው ስም ራሱ ሲጠሩ ማለት ነው። ቤቢዬ አና ቤቢዬ ያለው አና እማቲ ኧረ አይደለም አንተ ቅድም አለቀን ነው እማቲ አይደለም ኧረ ሃና ነው ሃኒሞን አይደለም ሃኒ ብሎ ሲጠራ እኔ ሌላ ሴት ናት ብዬ ደንግጬልሽ እንዲሰል እሷና አሁን ለቀጣት ልጅቷን አንተና ሀሳባችን አትስረቀን ልቀቅ ልጅቷን እሺ እያልነች ሃኒ ነች እያልኩኝ ግራ ገብቶኝ ትክክለኛ ስሙ ለመደ። አንተ ግን የት ላይ ለመድከው እንደዚህ አይነት ነገር ሌላ ትደበድቡኛላችሁ። ልብ ነው አይደለም ፊት ማይደረግ ነገር። እስኪ በሚስቴ ፊት እናንተ እጃችሁ ዘንዝሩ። ወንድ ናችሁ እስቲ ሚስቴ እኔ በእህትና ወንድም አልገባም ወንድ ናችሁ ንኩኝ። አሁንም ለደበደባችሁኝ ማለት ነው ጠብቀን ነው በማታ ሁለታችሁም ለይተን ፍሪኛ ነው ፍራት ያለው ይሄው የባለትና ነገር ታሪክ ለበላሎ ባክሽን ተረጊ ወሬቴ ምን ደስ ግን ማለት እንደዚህ በረከት እንደዚህ ይላል አንተ ላይ ማለት ነው። እንደዚህ ይላል የቤተሰብ ውዴታ አንተን ለእህቶች ለወንድሞች ሰፖርት እንድታረግ እንደዚህም ታቅ አሜን።